ቤተሰቦች እንኳን ወደ አኩኩ ሪካፕ ሙቪ በሰላም መጣችሁ። ዛሬ በ2001 ላይ እይታ የበቃውን ዘ ፕሪንስስ ዲያሪ የተሰኘውን ምርጥ የፊልም ይዤላችሁ መጥቻለሁ። አንድ ፊልም ለመስራት ከ10 ሰዓት በላይ ይወስዳል። እናም እናንተም የማያከስራችሁን የደግነት ስራን ስሩልን። በፊልሙ ተመስጣችሁ እንዳትረሱ አሁኑን ላይክ እና ሰብስክራይብ አድርገው ባይተዋርነት እንዳይሰማችሁ ቤተሰብ ሆነው ይጀምሩ። ፊልማችን ሲጀምር ሚያ ተርሞፖሊስ የተባለች የ15 ዓመት አይናፋር ልጃገረድ ሳሊ ከሆነችው እናቷ ጋር በሳን ፍራንሲስኮ ውስጥ ወደ መኖሪያነት በተቀየረው የድሮ የእሳት አደጋ መከላከያ ጣቢያ ውስጥ ትኖራለች። ሚያ በማህበራዊ ግንኙነት ረገድ በጣም ተጋላጭ ከመሆኗ የተነሳ ጓደኛ ለማፍራት ትቸገራለች። በዚህም ምክንያት በትምህርት ቤት ብዙም ተወዳጅ አይደለችም። ባላና ቶማስ በተባለችው የትምህርት ቤቷ ልጅ ዞትር ጥቃት ይደርስባታል። የሚያ የቅርብ ጓደኛ ሊሊ ሞስኮቪትስ ትባላለች። እርሷም እንደ ሚያ ሁሉ ተመሳሳይ ባህሪ አላት። ሚያ በታዋቂው ወጣት ጆሽ ብሪያንት ላይ የፍቅር ስሜት አላት። ጆሽ የላና ፍቅረኛ ነው። ሚያ ላናና ጆሽ ሲሳሳሙ ስታይ ራሷን በላና ቦታ ሆና ትመሰጣለች። በዛው ቀን ሚያ ከጆሽ ጋር በክርክር ውድድር ትገጥማለች። በራሱ የሚተማመነው ጆሽ ደፋር በመሆኑ ሐሳቦቹ ሁሉንም ሰው ሲያስደንቅ፣ የሚያ ተራ ሲደርስ ግን ንግግር ስለጠፋባት መላው ክፍል ይሳለቅባታል። እርሷም ተዋርዳና ተስቆባት ትሮጣለች። ከትምህርት በኋላ እናቷ ለአባቷ እናት የሆነችው አያቷ ከጄኖቪያ ወደ ሳን ፍራንሲስኮ እንደመጣችና ልታያት እንደምትፈልግ ትነግራታለች። ሚያ እስካሁን ድረስ ምንም አይነት ግንኙነት ሳያደርጉ ቆይተው አሁን በድንገት ለምን እንደፈለጓት ግራ ይገባታል። በማግስቱ ትምህርት ሲያልቅ ወደ ተሰጣት አድራሻ ትሄዳለች። እዛም በአንድ ግዙፍ መኖሪያ ግቢ ማንሲዮን ፊት ለፊት ትቆማለች። አንድ የግቢው አሳላፊ ተቀብሎ ወደ አያቷ ክላሪስ ሬናልዲ ዘንድ ይወስዳታል። በዛም ሚያ አያቷ በእውነት የጄኖቪያ ንግሥት እንደሆነች ትረዳለች። ጄኖቪያ በአውሮፓ የምትገኝ አንዲት ትንሽ ግዛት ናት። አያቷ ሚያን የፈለገችበት ምክንያት አባቷ የጄኖቪያ አልጋ ወራሽ ልዑል እንደነበረና በቅርቡ በደረሰበት ድንገተኛ አደጋ ምክንያት በሞት በመለየቱ አሁን እርሷ የጄኖቪያ ዙፋን ቀጥተኛ ወራሽ እንደሆነች ይነገራታል። መጀመሪያ ላይ ሚያ አሮጊቷ እየቀለዱባት መስሏት ነበር። ነገር ግን ብዙም ሳይቆይ ነገሮችን ማገናኘት ጀመረችና እርሷ አሁን ለአንድ ሙሉ ግዛት ተጠያቂ የሆነች ልዕልት መሆኗን ስታውቅ ከድንጋጤ በላይ የሆነ ስሜት ተሰማት። ንግሥቲቱም ወደ ጄኖቪያ መዛወር እንዳለባትና አሁን ካለችበት ማንነት ሙሉ በሙሉ መቀየር እንዳለባት ነገረቻት። በምትሰማው መረጃዎች ሁሉ ግራ የተጋባችው ሚያ ልዕልት መሆን እንደማትፈልግ ገልጻ ትሮጣለች። ወደ ቤት ስትመለስ እናቷ እነርሱ የንጉሳዊ ቤተሰብ አባላት መሆናቸውን ደብቃ መቆየቷን ትቆጣታለች። እንደሚታወቀው የሚያ ወላጆች ከተፋቱ በኋላ ሚያ ተራ የልጅነት ጊዜ እንዲኖራት ሲሉ ከእናቷ ጋር እንድትኖር ተስማምቶ ነበር። እቅዳቸውም 18 ዓመት ሲሞላት ሊነግሯት ነበር። ነገር ግን አባቷ አሁን በመሞቱ ኃላፊነቱን መውሰድ ይኖርባታል። በማግስቱ እሷ እናቷና ንግሥቲቱ ስለ ጉዳዩ ይወያያሉ። ንግሥቲቱ ሚያን እንደ ልዕልት ለዓለም ለማስተዋወቅ ትፈልጋለች። ነገር ግን ከዛ በፊት እንዴት እንደ ልዕልት መሆን እንዳለባት ስልጠና እንድትወስድ ትፈልጋለች። ሚያ በሐሳቡ ጭራሽ ባትስማማም እናቷ ግን የልዕልት ትምህርቱን እንድትከታተልና ከዛ በኋላ የንጉሳዊ ቤተሰብ አባል መሆንና አለመሆን የራሷ መብት እንደሆነና ራሷ እንድትወስን ታሳምናታለች። እስከ ድግሱ ድረስ ሚያ ይህንን ምስጢር ጠብቃ መቆየት ይኖርባታል። ንግሥቲቱም ሚያን ለዓለም ልዕልት ሆና እስክትታወቅ ድረስ ደህንነቷ እንዲጠበቅ ከተመደበው የደህንነት ኃላፊ ጆ ጋር ትልካታለች። ሚያ ለዕለት ተዕለት የትምህርት ቤት ጉዞዋ የሊሞንዚን መኪና በስጦታ ይሰጣታል። በመንገድ ላይ ሊሊን ትጭናታለች። ሊሊን በመኪናው ውበት ተደምማለች። ከትምህርት በኋላ ሚያ ወደ መኪና ጥገና ቦታ ትሄድና የዱሮ መኪናዋን ለማስተካከል $400 እንደሚያስፈልግ ትረዳለች። እዛ ጥገና ቦታ የሚሰራው የሊሊ ወንድም ማይክል ለረጅም ጊዜ ሚያን ቢወዳትም እርሷ ግን ትኩረት አትሰጠውም ነበር። ከዛም ሚያ ለመጀመሪያው የልዕልት ትምህርቷ ወደ ቤተ መንግስቱ ትሄዳለች። ንግሥቲቱ የሚያን ገጽታ ትተቻለች። መለወጥ ስላለባቸው ነገሮች ሁሉ ለረዳቷ ትናገራለች። በተጨማሪም አንዲት ልዕልት ሊኖራት ስለሚገባው ያቋቋም ያረማመድና
የንጽህና አጠባበቅ ታስተምራታለች። ከዛን ቀን ጀምሮ ሚያ ከዳንስ እስከ አመጋገብና የግል አቀራረብ ያሉ የንጉሳዊ ቤተሰብ ስነ ምግባሮችን ትማራለች። በየቀኑ ከትምህርት በኋላ ለትምህርቱ ወደ ቤተ መንግሥት ስለምትሄድ እሷና ሊሊ አብሮ የሚያሳልፉት ጊዜ ይጠፋል። ሊሊ ብቸኛ ጓደኛዋ ሚያ ስለነበረች በሚቀጥሉት ጥቂት ቀናት ውስጥ ብቸኝነት ይሰማታል። አንድ ቀን ንግሥቲቱ ፓውሎ የተባለ ጣሊያናዊ የውበት ባለሙያ ሚያን እንዲያስተካክላት ትጋብዘዋለች። ፓውሎ ሚያን በተፈጥሮ ውበቷን ያደንቃታል። ምንም እንኳን የፊት ገጽታዋ ሌላ ነገር ቢናገርም ፓውሎና ረዳቶቹ ቅንድቧን ይነቅሳሉ፣ ጸጉሯን ያስተካክላሉ፣ እንዲሁም ይበልጥ ማራኪ እንድትመስል የፊትና የእጅ ውበት ሥራዎችን ይሰሩላታል። በተጨማሪ መነጽሯን ሰብረው በእርሱ ምትክ ሌንስ እንድታደርግ ያደርጋታል። በመጨረሻ ሚያ ልክ ሙሉ በሙሉ የተለየ ሰው ትሆናለች። ንግሥቲቱ በልጅ ልጇ አዲስ ገጽታ ትደነቃለች። ነገር ግን ፓውሎና ረዳቶቹ ይህንን ለውጥ በምስጢር እንዲይዙ በጥብቅ ታዛለች። በማግስቱ ሚያና ጆ ሊሊን ወደ ትምህርት ቤት ለመውሰድ ይሄዳሉ። ማይክል አዲሱን ገጽታዋን ሲያይ በውበቷ ይፈዛል። ሊሊ ግን በለውጡ ብዙም ደስተኛ አልነበረችም። ምክንያቱም ጓደኛዋ ትምህርት ቤት ካሉት ክፉ ልጃገረዶች አንዷ እየሆነች እንደመጣች ስላሰበች ነው። እንዲያውም አዲሱ ጸጉሯን ለመደበቅ በጣም አስቀያሚ ባርኔጣ እንድታደርግ ታደርጋታለች። ሚያ አንድ ቀን ጥላኝ ትሄዳለች ብላ ስላሰበች ሁለቱም ከፍተኛ ጭቅጭቅ ውስጥ ይገባሉ። የጓደኛዋን ግዴለሽነት መቋቋም ያቃታት ሚያ በመጨረሻ እውነቱን ለሊሊ ትነግራታለች። ሊሊ መገረሟ አይቀሬ ቢሆንም ሚያ ይሄ ለደህንነቷ ሲባል የተደረገ መሆኑን ስታስረዳት ምስጢሩን ለመጠበቅ ትስማማለች። ክፍል ውስጥ ላና ሚያን ባርኔጣውን እንድታወልቀው ስታስገድዳት ሁሉም ሰው በሚያምረው ጸጉሯ ይደነቃል። በማግስቱ ማይክል ሚያ እርሱ ሙዚቃ ወደሚያቀርብበት የሙዚቃ ኮንቬንሽን እንድትመጣ ይጠይቃታል። እርሱ ለሙዚቃ ትልቅ ፍቅር ስላለው እርሷ መጥታ እንድታየው በጣም ተስፋ ያድርጓል። ሚያ እንደምትመጣ ቃል ትገባለች። ነገር ግን ነገሩን ብዙም ቁም ነገር ውስጥ አልከተተችውም። ትምህርት ቤት ስትደርስ ልዕልት ስለመሆኗ በርካታ ጥያቄዎችን በሚያንዣብቡ ጋዜጠኞች ትከበባለች። ምስጢሩ በሆነ መንገድ ወጥቷል። ሚያም ችግር ውስጥ ትገባለች። ምስጢሩን ለሁሉም የነገረችው ሊሊ እንደሆነች ብታምንም ሊሊ ግን እሷ እንዳልሆነች ትከራከራለች። ሁኔታው ከቁጥጥር ውጪ ሲሆን ንግሥቲቱ ወደ ትምህርት ቤቱ ትመጣለች። የውበት ባለሙያው ፓውሎ ዝነኛ ለመሆን ሲል ስለ ሚያ ለሚዲያ የተናገረው እርሱ መሆኑ ታወቀ። በሚቀጥለው ምሽት ንግሥቲቱ ሚያን በዓለም ዙሪያ ካሉ ከፍተኛ የንጉሳዊ ቤተሰብ አባላት ጋር የምታስተዋውቅበት የንጉሳዊ የእራት ግብዣ ታዘጋጃለች። እራቱ በጥሩ ሁኔታ እየሄደ ሳለ ሚያ ሳይታሰብ የአንድን እንግዳ እጅጌ በእሳት ትለኩሰዋለች። እሳቱን ለማጥፋት ስትሞክርም እጁን በረዶ በሞላበት ባልዲ ውስጥ ትጨምረዋለች። እርሱን ለማንሳት ስትጥርም አሳላፊዎቹ ተደናቅፈው ይወድቃሉ። የያዙትም ፍራፍሬ በእንግዶቹ ላይ ይፈሳል። ንግሥቲቱ በግብዣው መበላሸት ራስ ምታት ይዟት ብትቀመጥም እንግዶቹ ግን በነገሩ እየሳቁ በደስታ ያልፉታል። በሚቀጥለው የሥልጠና ወቅት ሚያ እንደገመተችው ንግሥቲቱ አልተቆጣቻትም። እንዲያውም ከልጅ ልጇ ጋር ጊዜ ለማሳለፍ ስብሰባዎቿን ሁሉ ትሰርዛለች። አብሮ የጨዋታው ማዕከል ሄደው በጣም ይዝናናሉ። ንግሥቲቱ ሚያ የምትወዳቸውን ጨዋታዎች ሁሉ አብሯት ትጫወታለች። ፎቶ ቡዚ ውስጥ ገብተው ፎቶ ይነሳሉ። እንዲሁም ሚያ የምትወደውን ኮርን ዶግ ትቀምሳለች። ወደ ቤት ሲመለሱ ሚያ መኪናውን ትነዳለች። ነገር ግን አቀበት ላይ ለመውጣት ስትሞክር የመኪናው ብሬክ ይበላሻል። መኪናው በሰዎች የተሞላው የሳን ፍራንሲስኮ ታዋቂ የኬብል መኪና ላይ ይጋጫል። ፖሊሶች ሚያን ሊያስሯት ሲሉ ንግሥቲቱ በንግግር ችሎታዋ ፖሊሶቹን አሳምና እንዲተዋቸው ታደርጋለች። በንግግሯ መጨረሻም ፖሊሶች በራሳቸው መኪና ንጉሳውያኑን እስከ ቤታቸው እንዲያደርሱ ታደርጋለች። ሚያ በአያቷ ብቃት ተገርማ ምርጥ ንግሥት ስትል ትጠራታለች። በማግስቱ ትምህርት ቤት ስትሄድ የፊርማዋን ናሙና በሚጠይቁ ልጆች ትከበባለች። ፈርሚልኝ ፈርሚልኝ። ቀደም ሲል ማንም የማያያት ተራ ልጅ ነበረች።
አሁን ግን የትምህርት ቤቱ መነጋገሪያ ሆናለች። ሌላው ቀርቶ ላና እንኳ ዝነኛ ለመሆን ስትል ለጋዜጠኞች የሚያ ጓደኛ እንደሆነች ሆና ትቀርባለች። ለረጅም ጊዜ ስትመኘው የነበረው ጆሽ ቅዳሜ ዕለት ወደ ባህር ዳርቻ ድግስ ወይም ቢች ፓርቲ እንዲከተላት ይጠይቃታል። ሚያም ትስማማለች። ከዛም ወደ ሙዚቃ ኮንቬንሽኑ መምጣት ስላልቻለች ማይክልን ይቅርታ ትጠይቃለች። እርሱ ግን ለጆሽ ስትል ጥላው በመሄዷ በግልጽ አዝኗል። በዛው ምሽት የሚያ እናት ጆሽ ልዕልት መሆኗን ከመስማቱ በፊት በፍጹም ወዷት እንደማያውቅ ብትነግራትም ሚያ ግን ምክሯን ችላ ትላለች። የባህር ዳርቻው ድግስ ለመጀመሪያዎቹ ጥቂት ሰዓታት በጥሩ ሁኔታ ቢሄድም ጋዜጠኞች ሚያን ፍለጋ ድግሱ ላይ ሲከሰቱ ነገሩ ይበላሻል። እርሷና ጆሽ በአንድ ትንሽ ዳስ ውስጥ ይደበቃሉ። እርሱ ሊስማት ቢሞክርም የሆነ ያልተመቻት ነገር ስለነበር ሚያ ወደ ኋላ ትላለች። ከዳሱ ሲወጡ ግን ጆሽ ለሚዲያዎች መነጋገሪያ እንዲሆን ሚያን በኃይል ይስማታል። በመቀጠልም ላናና ጓደኞቿ ሚያን ልብስ እንድትቀይር በማታለል ድንኳን ውስጥ ያስገቧታል። ከዛም ፓፓራዚዎችን ወይም ፎቶ አንሺዎችን ይጠራሉ። እነርሱም ሚያ በፎጣ ብቻ ተሸፍና እያለች ፎቶ ያነሷታል። ይህ ፎቶ በማግስቱ ትልቅ መነጋገሪያ እንደሚሆን የታወቀ ነበር። ወደ ቤት ተመልሳ የተዋረደችው ሚያ በእናቷ እቅፍ ውስጥ ሆና ታለቅሳለች። በማግስቱ ጠዋት ያ አስከፊ ፎቶ በተጋነነና በሐሰተኛ ርዕሶች በዜና ላይ ይወጣል። ይህም ንግሥቲቱን ያስቆጣታል። ሚያ በድርጊቷ ይቅርታ ጠይቃ ልዕልት ለመሆን ብቁ እንዳልሆነች ትናገራለች። ንግሥቲቱ አሁንም ለንጉሣዊው ድግስ ጋብዛታለች። እንዲሁም ከጆሽ በስተቀር የፈለገችውን ጓደኛ ይዛ መምጣት እንደምትችል ትነግራታለች። ሚያ ከሄደች በኋላ ጆሽ ንግሥቲቱ ሚያ ልዕልት ከመሆኗ በፊት ገና ታዳጊ ወጣትና የልጅ ልጇ መሆኗን እንድትረዳ ያደርጋታል። ሁለቱም ሚያ ትችቶችን ከተቀበለችበትና ምላሽ ከሰጠችበት መንገድ በመነሳት አገሪቱን የመምራት ኃላፊነት ለመውሰድ ዝግጁ መሆኗን ይስማማሉ። ትምህርት ቤት ውስጥ ሚያ ላለፉት ጥቂት ቀናት ተረብሻና ከራሷ ስሜት ስላልነበረች እና ሊሊ በጋበዘቻት የንግግር ፕሮግራም ላይ ስላልተገኘች ሊሊን ይቅርታ ትጠይቃታለች። ሁሉም ይታረቃሉ። ድግሱ ላይም አብሮ ለመሄድ ይወስናሉ። በኋላም በጂም ክፍለ ጊዜ ጆሽ እንደገና በሚያ ላይ ማሾፍ ይጀምራል። እርሷም በኳስ ትመታዋለች። እንዲሁም ትምህርት ለመስጠት የቤዝቦል ጨዋታውን ታሸንፋለች። ምሽት ላይ ማይክል የታደሰውን መኪናዋን ሊያደርስላት ወደ ቤቷ ይመጣል። ሚያ በሙዚቃው ዝግጅቱ ላይ ስላልተገኘች ይቅርታ ትጠይቀዋለች። እንዲሁም በድግሱ ላይ አብሯት እንዲሆን ትጋብዘዋለች። ሆኖም ማይክል ጥሪዋን ውድቅ በማድረግ ጆሽ በቱክሲዶ ልብስ ይበልጥ ያምርብሻል በማለት በምላሹ ይሳለቅባታል። ሚያና ሳይንቲስት ጓደኛዋ በምሳ ሰዓት አብሮ ይገኛሉ። ላናና ጓደኞቿ በሁለቱ ላይ ሲያፌዙባቸው በትክክለኛው ሰዓት ሚያ ለደረሰባት በደል ምላሽ ለመስጠት በላና ልብስ ላይ አይስክሬም በመቀባት በሁሉም ፊት አሳፈረቻት። በዛው ዕለት ቆየት ብሎ ንግሥቲቱ በሚያ ላይ ጠንከር ያለ ንግግር በማድረጓ ይቅርታ ጠይቃ በድግሱ ላይ ለሕዝቡ ማዕረጓ እንደምትተው ንግግር እንድታደርግ ጠየቀቻት። እንዲሁም አባቷ ለ16ኛው ልደቷ እንዲሰጣት የፈለገውን ማስታወሻ ደብተር ወይም ዲያሪ ሰጠቻት። ንግሥቲቱ ከሄደች በኋላ ሚያ ንግሥቲቱንና በድግሱ ላይ የሚገኙትን ሰዎች በንግግሯ እንዳታሳዝን በመስጋት ወደ ኮሎራዶ ለመጥፋት ወሰነች። ኃላፊነቱ ከባድ ሸክም ሆኖ ስለተሰማት ቀላሉን መንገድ ለመምረጥ ወሰነች። ሻንጣዎቿን ካሸገች በኋላ አባቷ የተወላትን ደብዳቤ አነበበች። በደብዳቤው ላይ ለአንድ ንጉሣዊ ቤተሰብ ድፍረት ምን ያህል አስፈላጊ እንደሆነ ያብራራል። እንዲሁም እናቷንና እርሷን በጣም እንደሚወዳቸው ገልጿል። በአባቷ ቃላት ልቧ የተነካው ሚያ ሐሳቧን በመቀየር ወደ ድግሱ ለመሄድ ወሰነች። በራሷ መኪና እንደምትመጣ ለሁሉም ነግራ ስለነበር በከባድ ዝናብ መኪናዋን እየነዳች መሄድ ጀመረች። ነገር ግን እንደ አጋጣሚ ሆኖ በመንገድ ላይ መኪናዋ ተበላሸ። በሌላ በኩል ማይክል በላዩ ላይ ይቅርታ ወይም ሶሪ የሚል ጽሑፍ ያለበት ፒዛ ደረሰው። ሚያ እርሱን ለማስደሰት ጥረት እያደረገች መሆኑን ሲረዳ ወደ ድግሱ ለመሄድ ወሰነ። ሚያ ተስፋ መቁረጥ በጀመረችበት ቅጽበት
ጆ በሊሞንዚን መኪና ደርሶ አነሳት። ሚያ አርፍዳ ለረጅም ጊዜ ባለመምጣቷ ንግስቲቱ ንግግር ማድረግ ጀመረች። በንግግሯ መካከል ግን ሚያ በዝናብ ረስርሳ ንግግር ለማድረግ ዝግጁ ሆና ስትመጣ አየቻት። ንግስቲቱ መድረኩን ለሚያ ለቀቀችላት። መጀመሪያ ላይ ሚያ በሰዎች ፊት ስትናገር ድምጿ እንደሚቆራረጥባት ሁሉ አሁንም ንግግሯ ተቆራርጦ ነበር። ነገር ግን የአባቷን ቃላት አስታወሰችና ለተሰበሰበው ሕዝብ ልብ የሚነካ ንግግር አደረገች። በንግግሯ መጨረሻም የጄኖቪያ ልዕልት መሆኗን አወጀች። እንግዶቹም በከፍተኛ ጭብጨባ ተቀበሏት። ከጥቂት ደቂቃዎች በኋላ የልዕልትነት ዘውድ ተቀዳጀች። ከዛም የሚያምር ልብስ ለብሳ ከማይክል ጋር ደነሰች። ጥንዶቹ ወደ አትክልት ስፍራ ወጡ። ማይክል ስሜቱን ገለጸላትና በመጨረሻም ተሳሳሙ። በመጨረሻም ትዕይንት ላይ ሚያን የንጉሳዊ ተግባሯን በይፋ ለመረከብ ወደ ጄኖቪያ በአውሮፕላን ስትበር ይታያል። እናቷም ከእርሷ ጋር እየተዛወረች ሲሆን ማይክልና ሊሊም ለበጋ እረፍት ሊጎበኟት መጥተዋል። በፊልሙ ማብቂያ ላይ ታላቁ የጄኖቪያ ንጉሳዊ ቤተ መንግሥት በግርማ ሞገስ ይታያል እያለ የፊልማችን ታሪክም በዚህ ያበቃል። ፊልሙን እንደወደዳችሁ ተስፋ አደርጋለሁ። ለተጨማሪ ምርጥ የፊልም ማጠቃለያ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቋሚ ቤተሰብ ይሁኑ። እናም በዛሬው የፊልሙ ዳሰሳ ላይ የተሰማችሁን ሐሳብ በኮሜንት አስቀምጡ። መልካም ጊዜ፣ ቸር ቆዩ።